የዚች ያክስትሽ ነገር በጣም ነው ግራ ይገባኝ። ቆይ ማናት? ለምንድነው ቀን በቀን ልጄን የምታገኛት? አብርሃም ልዩን አፋጠጣትኝ። ይህ ፊርማ የማን ነው ብሎ ይጠይቃታል። እናም በሚጠይቅበት ሰዓት የአክስቴ ነው ብላም ስትለው በፍጹም የአክስትሽ አይደለም፣ ይህ ፊርማ የማርዳ ፊርማ ነው። ደግሞ አንቺ ትደሽ ነው አክስትሽ የምፈርመው። ቆይ ግን ይቺ አክስትሽ ምን አይነት ናት? ስለዚህ እፈልጋታለሁ፣ ትምጣና ማየት እፈልጋለሁ ይላታል። ልዩን በጣም ትደነግጣለች። የመጨረሻ ልዩ ካሁን በኋላ እንዳንጣላ እኔ ምልሽን መስማት አለብሽ ብሎ አብርሃም በጣም ተናዶና ተበሳይቶ ይህን እውነት እንድትነግረው ግን ደግሞ የሆነ ምስጢር እንዳለ ከጀርባውም ይነግራታል። እኔ ደግሞ ታውቂያለሽ ልዩ ምንም አይነት ውሸት አልወድም። ስለዚህ ይህን ነገር ደግሞ እውነቱን ማወቅ እፈልጋለሁ። አክስትሽ ማነች? ከየትስ ነች? ነገርስ ደግሞ ልጄን ቀን በቀን የምታገኛት በምን ምክንያት ነው? ይህን ማወቅ እፈልጋለሁ ብሎ ይላታል። ልዩም በጣም ትደነግጣለች እና ማርዳን አብይ አውቋል ሁሉን ነገር። ስለዚህ ማርዳ ወደ ቤት መሄድ አለብሽ፣ እናም እውነቱን ማወቅ አለበት አብይ ብላም ትለዋለች። ማርዳም በፍጹም ይሄ ሊሆን አይችልም፣ ምክንያቱም ደግሞ አብርሃምን በፍጹም ሁለተኛ መጉዳት አልፈልግም። እናም ካሁን በኋላ እሱ በፍጹም ማወቅ የለበትም ብላም ትላለች። ይኸውልሽ ማርዳ ሁሉን ነገር ታውቂያለሽ፣ የአብርሃምን ነገር ታውቂያለሽ። ምንም አይነት ውሸትና ምንም ነገር አይፈልግም፣ ምንም አይነት ማስተባበርም አይፈልግም ብላም ትላታለች። ይሄንን በምትላትም ሰዓት እና ታዲያ ምን ይሻላል ብላም በምጠይቅበት ይኸውልሽ እኔ ሁሉን ነገር ትተሽ ወደ አብርሃም ሄደሽ እውነቱን ማወቅ አለበት ብላም ትላታለች። እናም ይኸውልሽ አክስቴ ክፍለ ሀገር ሄዳለች ብለሽ በይው ብላም ማርዳ ትነግራታለች። ልዩም በፍጹም ይህን ነገር መዋሸት አልችልም፣ ምክንያቱም ደግሞ ውሸት አንድ ቀን መጋለጡ አይቀርም። እናም እባክሽን እውነቱን ተናገሪ ብላም ትላታለች። ለነገሩ እውነሽን ነው፣ አዎ አብርሃም በፍጹም ውሸት አይወድም፣ ይህ ደግሞ ከባድ ነው ብላም ማርዳም በጣም ታስባለች። መሄድ በጣም ከበዳት። ማርዳ እንደመጣች ሁሉም አወቁ። ማርኮንም አወቀ፣ እንዲሁም ዲና። በተለይ ደግሞ የማርዳ እህት ማርዳ ለእህቷ ከባድ ማስጠንቀቂያ ሰጠቻትኝ። ማርዳ የለችም ወይም ደግሞ በህይወት የለች ሞታለች ብለው የሚያሰቡትኝ የማርዳ እህት አብርሃም ቤቱ ሊሸጠው ሲልም በፍጹም መሸጥ አትችልም፣ የእህቴ ቤት ነው። እናም ደግሞ የእህቴና የቤተሰቦቼ ቤት እስከሆነ ድረስ በፍጹም አትሸጥም ብላም ስታስፈራረው ነበረ። በተለይ ደግሞ ከማርኮን ካሁናም በፍጹም ይህን ቤት መሸጥ የለብህም ብላም ብትለው ግን እሱ ደግሞ በእኔ ቤት ምን አገባሽ ብሎም ነበር ያላትኝ። ማርኮን ይህን ቤት ለሷ ሽጦ እሷ ደግሞ ቢያንስ እንኳን ማርኮን እንዲጠቀምም አድርገዋለች። ግን ደግሞ አሁን ያላሰበችው ከባድ ማስጠንቀቂያ መጥቶባታል። እህቷን ፊት ለፊት አገኘቻት። ማርዳ እህቴ እንኳን ደህና መጣሽ ብላም ደንግጣ ጠይቃታለች። ይኸውልሽ አንቺ ይህ ጭንቅላትሽ በገንዘብ እየተሞላ ነው እና በምንም ነገር እንኳን ተሳስተሽ ወደ ቤተሰቦቼ ብትመጪ አሁን ያሹ መኪናና ቤት የኔ እንደሆነ ታውቂያለሽ አይደለ? መንጥቄ ባዶሽን ነው ማስቀርሽ። ስለዚህ ስርዓት ሊኖርሽ ይገባል። በፍጹም ተሳስተሽ እንኳን ወደ ቤተሰቦቼ ህይወት እገባለሁ ብትይ ለህይወትሽ ዋጋ ስጪው። ሁሉንም ነገር እኔ አደርገዋለሁ። ስለዚህ አንቺን በደንብ ጠንቅቄ አቅሻለሁ። ልጄንና ባለቤቴን በፍጹም እንዳታናግሪያቸውም አልፈልግም ዳ ማርዳ ማስጠንቀቂያ ሰጠቻት። የማርዳ እህትም በጣም ደነገጠች። ያሰበችውና እንዲሁም ደግሞ ያለመችው ስላልተሳካላትኝ በጣም ተናደደች። ቆይ ግን እቺ ተንከሲስ ከየት ነው የመጣችው በማለት በጣም ተናዳ ማርዳ መሳደብ ጀመረች። ይህ ደግሞ ዲና አሁን ላይ በተለይ ወደ አብርሃም በመሆኗና ቆይ አንቺ ልጅ ግን እንዴት ነው የሚያደርግሽ ብሎ ማርኮንም ይጠይቃታል። ምን ነው አንተን ትቼ ወደ አብርሃም ስለሆንኩ ነው ወይ? አዎ ባሌ እኮ ነው ብላም ትላለች። ዲና ከባድ ውሳኔ የወሰነችው አብርሃም ጋር አርግዣለሁ በማለት ስለዚህ ሙሉ ለሙሉ ሁሉንም ነገር በተለይ ደግሞ የአብርሃም ሀብት ንብረት እወርሳለሁ፣ ምንም ነገር የሚያስቸግረኝ ስላለ ማርኮን የሚባል ሰው አያስፈልገኝም ብላ ነው የወሰነችው።
ይህንን ደግሞ በዚህ መሸወዱ ማርኮን በጣም አናዶታል። ቲናን እገልሻለሁ ብሎ ይላታል። ቲናም በጣም ተናዳ ምንም አታመጣም ብላም ትለዋለች። ግን ደግሞ የማላመጣውን መሆኔን አይኔ ያሳይሻል ብሎም በጣም ተበሳጭቶም ይነግራታል። ይህንን ከነገራትን በኋላ ቲና ግን አሁንም ቢሆን በጣም በደስታ ለአብርሃም አርግዣለሁ ብላም እንግዲህ አሁን ላይ አብርሃም እውነትን ሲያውቅ እንደሚያስወጣት አላወቀችም። አብርሃም ከቤት ሲያስወጣትኝ ቲና ባዶዋን ነው የምትቀረው። ምክንያቱም ደግሞ እርጉዝ ነኝ ብላ በምትዋሽበትም ሰዓት። ስለዚህ አብርሃም ተሸውዷል። ይህንን ደግሞ ያደረገው ማርኮን ነው። ማርኮን እንዲሸወድና እንዲሁም ደግሞ በእሷ እርጉዝ ሳትሆን እርጉዝ ነች ተብሎም ወረቀት እንደተሰራ እሱ ነው የሚያውቀው። ይህ ደግሞ ቶሎ ብሎ ስራውን ካልሰራ ወይም ደግሞ ሀብት ንብረቱን በራሱ ስም ካላደረገ በፍጹም 5 ሳንቲም ሊያገኝ አይችልም። እናም ይሄም ማርኮንን በጣም ያናድደዋል። የሚያበሳጨውም ይሄ ነው። እስከ ዛሬ ድረስ እንዴት ስለፋውዬ ቆይቼ ለምንድነው የማይስተካከልኝ በማለት ነበረ በጣም ተናዶና ተበሳጭቶ ሲናገር የነበረው። ነገር ግን አሁን ላይ ሁሉም ነገር ግራ ተጋብተዋል። ደግሞ አርዳትን ያስደነገጠ አብርሃም ወደ ስልኳ ሲደውል በጣም ትደነግጥና ከማርኮን ጋር ቆማ እያወራችም ነበረ። እናም እንዴት ስልኬን አገኘው ብላም ትለዋለች። ስልክሽን አገኘሁት ግን የሆነ ቦታ ማግኘት ፈልጋለሁ ብሎ ይላታል። የማርዳትን በጣም ትደነግጣለች። እሺ በማለት ስልኩን ከዘጋችን በኋላ ማርኮን ጋር አብራ ነበረችና ማርኮንን በቃ እኔ ወደ አብርሃም ልሂድ፣ አንተ ግን ደግሞ ቶሎ ብለህ ቤቱን መጨረስ አለብህ ብሎ ይላል። ቆይ ማን ነው እንዴ ሊደውልሽ ቻለ? ምን አውቃለሁ ስልኬን የት እንዳመጣው ብላም በቃ ሂጂ እሺ ሁሉን ነገር ይጨርሳለሁ ብሎ ማርኮንም ይነግራታል። እሷም ደግሞ ወደ አብርሃምን ለማግኘት ትሄዳለች። እንዲሁም ዶክተር ርብቃ በተለይ እውነቱንና ሁሉንም ነገር እዩ ለማርዳ ትነግራታለች። ለአብርሃም መጥፎ ነገር እያደረገች እንደሆነ ማርዳ መንገድ ላይ ታገኛታለች። ዶክተር ርብቃን ጉሮሯን አንቃ ለምንድን ነው ከቤተሰቦች ህይወት የማትወጪው ብላም ትላታለች። ይህንን በምትናገራት ሰዓት በጣም ተናደና ተሰጣ ስለሆነ ማርዳ አንቃት ነበረ። እናም በጣም ተናደደች። እንዲሁም ዶክተር ርብቃ ፍቅረኛዋ እስከዛሬ ድረስ መጠው ጠብቂ ብሏትኝ ስለቀረ በጣም ተናዳና ተበሳጭተባት ነበረ። አሁን ላይ ግን እውነቱን ብነግራትኝ አታምነኝም፣ በቃ ልደውል አልደውል እያለ እሱም ሀሳብ ውስጥ ገብተዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ውድ ቤተሰቦቼ ዛሬ እንግዲህ ሳቤላ ቀጣይ ክፍል ምን ተፈጠረ፣ እንዲሁም አብርሃም ይህ ፊርማ የማን ነው በማለት ልዩን ሲያፋጥጣትም አይተናል። እንዲሁም ደግሞ ማርዳ እውነቱን አውቃለች። ስለዚህ ቀጥታ ከአብርሃም ጋር ሄደሽ እውነቱን መናገር አለብሽ ብላም ትላለች። ማርዳም ለእህቷ ከባድ ማስጠንቀቂያ ሰጥታለች። እንዳለ ከቤተሰቦች ህይወት ባቶች እንዳለ ያሺው ሀብት ንብረት መኪናም ሆነ ቤት የኔ ነው። ስለዚህ መንጠቄ ባዶሽን አስቀርሽ